ደህና ነሽ? ጭንቅላትሽ አሞሽ ነው የሚመስለው። ፓናዶል ወስደሽ ነው የተነሳሽው? እየታየኝ ነው። አንቺ ደረዘ እንደዚህ እንዳታ ዘይድ ነው። እኔ የጌም ቀጠሮ እንኳን ሰጣኛለች እኮ የእኔ እናት። ሌብል 26 እኔ ቤት ገባች። ሌብል 27 አንቺ ቤት ገባች። ማርያም ስሚ ቤታዮ እኔ ለመጀመሪያ ጊፍት ተጫወችን ሳሪ እጫወታለሁ። ለመጀመሪያ ጊፍት በእንትን የሰጣሁት ለዜድ ነው። በጣም ስለምወዳም ማለት ነው። በጣም ስለምወዳም ሳሪ ቀምሰሻለ አጅሪ። አዎ የጌም ቀጠሮ የቀምሻለሁ። የጌም ቀጠሮ የቀምሻለሁ። በቀደም ደግሞ 26 ሌብል እኔ ቤት የገባችው ሙክታር ጋር ስትጫወት፣ አንቺ ጋር ደግሞ 27 ገባው። ኦኬ ስሚ ሳሪዬ ለምን የቀጠሮ ጌም ከአንድ ሰው ጋር ታደርጉ? እጫወታለሁ። ቆይ ሰው ፈልጊና የሚጫወት ሰው ፈልገሽ ማርያምን ተጫወት። እኔ ተጫውተሽ ታውቂያለሽ? የቀጠሮ እንኪ ቤታ ትናንትና ማለት ነው ሲሳይነሽ አወቅሻት? ሲሳይነሽ ስገባ 5 ቃሪያ እያስበላች ስገባ እየበላች በቃ ምን ልሁን ኮይን አውጥቼዋለሁ። 70 ምናምን ዊን ነው የሰበሰበባት። ከዛ ሄድኩ ሞባይል ቤት ሞላው አንድ አንበሳ ትልቅ እስቲ በእውነት ማርያምን። ከዛ ሲሄድ አለ አሁንም እየቀጠታ ቃሪያ እየበላች ዊን የሚወሰደው 70 ምናምን በአንድ አንበሳ ብቻ ነው። አንተቼ እልም ማረኩታ እልም እንደው ዘይድ እሷ በጣም የምትናገርሽ ልጅ ናታ። አዎ ግን በጌም ቀጠሮዬ አላሰብኳትም። መጣ አንበሳ ትልቅ ነው ያወረደችልኝ። አንበሳ ፈታታለች እስቲ በእውነት በይ ማርያምን። በቃ ሳላስብ በጣም ጥሩ አድርገሻል። ወዳጅሽን እኮ በዚህ ታይዋለሽ። ገባሽ? በጣም አይኔ የምትጣላይ ከዛችኛዋ ጋር ነው የምትጣይ። ብሎክ አረኳት እኮ ወይ ከብሎክ የማይወጡ ጽናት በይ እሱም አልጠራ እዚህ ሀገር አለ በይ ዜድ ፋራ በይ አሽ ወድራያ በይ አሉ የማይወጡ አረኳቸው። ዜድ እንዲህ ከዚህ ሁሉ እኔ መች ተነካካው ታዲያ? ቤታ ትነካካለች ከሁሉ ትጣላለች ይላሉ። የትልቁ ውሸት እኮ ነው። ዜድ አለች አለ እንዲህ በጣቷ እየቆጠረኝ የቤታ ፋሚሊ ሲፎሎ አድርጉኝ 200 ሺህ ያስገቡኝ ሰው ልሁን አቺ እኔ መች 200 ሺህ ገባውና አንቺ ሳሪዬ ከብሎክ እኮ ባወጣቸው ከእኔ 500 ሺህ ገብ እንድ ቦልክ የጨረስኳቸው አለቁ እኮ በብሎክ ታርክሻቸው ምን ይሰሩልሻል? ማርያምን እነዚህ ብቻ በቃ ጭንቅላቴና ምንም ቢሉ በቃ ቦልካቸዋል። ምንም ግን እነዚህ በቁሻል። እመቤቴን ያንቺ ማለት ቤትሽን በደንብ ታውቂያለሽ። ተከታይሽ እንኳን ስድብ የለም። አሁን ትናንትና ልጆቹን አንበሳ መልሶ አየሽ፣ ጥቃት አያስገቡ። ምክንያቱም ኢቭን እንኳን ልንገርሽ ሰው ተሳስቶ እንኳን ቢጽፍ እኔ ሪፕላይ አድርገው ሲሳደቡ አይቻላቅም። ማርያምን በጣም ጥሩ ተከታዮች ናቸው ያሉት። ስለሚያደርጉ ሳሪዬ ታውቂያለሽ። አሁን ኮመንት ላይ አንዱ ሲነጅሰኝ ስሳደብ አዲስ ሙድ አምጥተዋል። ስሳደብ ወይም ደግሞ ሰው ሲናገረኝ ቶሎ ብለው ኮመንቱ በልብ ይሞሉታል። እንዳላይ እግዚአብሔር ስድቡን እንዳላይ ልብ አትላኩብኝ ይላቸዋል። ልብ ይሞሉታል። ስድቡ ይጠፋብኛል። ቃላይው ገብቶሻል። ይሞሉታል በልብ። እኔ ኬት እንደማን ይሄን እንደመከራቸው አላውቅም። ኬት እንዳመጡት እናቴ ማርያም። ስለዚህ እንደነዚህ አይነቶች ከብሎክ የምህረት ጊዜ አይደረግላቸው። አንድ የምህረት ጊዜ ያደርጋለሁ ብያለሁ ማለት አሁን ከብሎክ ስታውጫቸው ፎሎ ቀንሶ ቪው ቀንሶ ይላሉ። ማርያምን አይደለም። እኔ በቂ ቪው በቂ ፎሎ አለኝ። ግን የምህረት ጊዜ ላርግላቸው። አንድ የምህረት ጊዜ ልትተለወጡ ሳሪ ወይስ ይቅርባቸው መሰለኝ። ምን አውቃለሁ ይታዩ። እኔ ቦለኩት ከብሎክ አውጥተሽ ታውቂያለሽ? ላ አልወድም፣ ደስ አይለኝም። እኔም ደስ አይለኝም። አትወጡም። በቃ ሐሳቤን ቀይር። አይመችም። መጀመሪያም ምን ይቅርባቸው። አየሽ ይቅርባቸው። እኛ እንሻልሻለን ይላል። ይቅርባቸው። ቢመጡ ጭራሽ በስባቸው ነው ደግሞ የሚመጡት። ታስበው ዜድ አተኝም እንዴ ማሪ? ቅድም ወጣሁ ተኛው። በቃ ከእናንተ ጋር አልተጫወትኩም። ቤታ ወጣሁ ተኛው። አሁን ነው ስገባ ላይቭ ነው የተረሳው። ማሪ ብር እያሳደደኝ ነው ያለችው። እኛ ወሬ እንኳን ስናወራ አታውሩ እኮ ነው። አንቺ ቂጣ ወጣችን። ዋው ቂጣ ወጣው። ትበያለሽ እኮ አየሁሽ እኮ ባለበት ሁለት ትበያለሽ። ፒዛ በላው ላይ ደርበሻል። ዶሮ ደግሞ ምናምን ቺክን ሳሪ ትበላለች። ቆይተሻታ
ትበላለች። አዎ ራሷን ጥግንግን እኔ አህራስም ትመስለኛለች። አልፎ አልፎ ሰዓት ሁሉንም ብስኩቱንም ባቅላውንም በቃ አፍሽ ዋረሚለን። ይሄ ደግሞ ምንድነው የሚባል ሀባቡንም ሁሉንም ስትውጥ ነው የማያት። ሙዝ ደግሞ ይሄም ያህል ሙዝ አላት ቤት ውስጥ ከየት እንደምትገዛው አላውቅም። ትልቅ ሙዝ ትበላለች፣ ታበስላለች ቤቷ። ምን አልኩት እንዴ? አይባልም የሰው ልጅ ሲበላ አይባልም። ኧረ በቃ በእናትሽ እንዴ! ስሚ ያለማቋረጥ እኮ ነው የምትበላው፣ ያለማቋረጥ ቂጧ እስኪያነጣነት። ሳሪ በቀን ግን አንዴ ነው የምትበላው። በቀን ግን ድንገርሽ ምግብ ላይ እንዴት እንደሆንኩ ትንሽ እኮ ነው የምትበላው። ለዛ እኮ ነው እሱ አንዴ በደንብ አትበላም። ኧረ ዝም በይ ዝም በይ። የአይጥ ድንቢጥ መስካሪ ነው አሉ ድመት። ስሚ አንቺ ስራት ያሽውን ደግሞ ወዳት ልጸላት ነው እቺ ሴትዮ። ስሚ ዝም በይ አዳምጪኝ። እኔ አይቻታለሁ መቼ ዕለት ትሪ ሙሉ ዱለት ቅቅል አድርጋ ስትበላ አይቻታለሁ። ኧረ እባክሽ አልበላሽም? ሴት እግዚአብሔርን ስትበላ ዱለት ሙሉ ዱለት ታውቂያለሽ አንቺ። ከዛ መቼ ዕለት ደግሞ ፒዛ በአይነቱ ክትፍትፍ አድርጋ እየበላ እንዴ! አዎ ፒዛማ በስመ አብ የፋሚሊ ፒዛ ነው ያዘዝኩት። አልጠግብም ብዬ እቺ ልጅ የሰደበችኝ እንዳይሆን ያለ ኧረ በስመ አብ እንደዚህ አይነት ልጅ አይደለችም። እንደዚህ ነጋዴ እንጂ የሚሳደብ ጉራጌ አይቻላቅ የሚነግድ እንጂ። ኦይ ነው አንድ ልጅ አለ ማይ እሷ መስለኝ እዚሁ ወይ ጉጉት ማውን ሼባው እያጫወታች ነው። ሼባው እያጫወታት ነው። አይ የምትባላለች ቁጭ ብላ የምትሰራ እሷ መስለሽ ነው። ይቅርታ አይደለችም። ይቅርታ። አይ እቺ ደስ ትላለች። ጉጉትማ የ89 ዓመት ለኔ የመጣልኝ ለትዳር አጋር ተብሎ ጉጉት ያዝ ብዬ ለጉጉት ሰጣሁት። ለጉጉት ምን አጋግሌ ነው የምትቀበለው ያለ። ሳርዬ ግን ታውቂያለሽ ማርነቅ ይቻላል። ሳርዬ መጥፎ ነገር አይደለም። ባለቤትሽ በጣም ቆንጆ ነው። ማርያምን ቆንጆ ነው ባለቤትሽ። ላይክ እንዴት ነው ያቱን ጫውሰክ ያለ ምናምን ነው። ቆንጅዬ ነው አይደል? መንግስቱ ቁመቱ እግዚአብሔርን ጋይስ ቁመቱ በጣም ነው የሚያምረው። ከመመለጡ ይቻላል። ደግሞ የሳሪን ባል ደግሞ አየሽ ብሎን ጦርነት እንዳያመጡ አንዴ የትሽ ባል ነው በደንብ አድርቂ በቃ ቤታዬ በቃ እዚህ ስጪኝ ችግር የለውም። አንበሳዬ ምን ትሳትሻለሽ? ቆየኔ ባል ሲገለጥ ላቼንጅ አድርገዋለች። ሌላ ቦታ ሄዳ እንዳትሰጠው እዚህ ትሰኝ። አይ ባሌ ልታደንቅ ነው። ኧረ ምንድን ነው አይነት ምን አላስደንቅ እኮ ይሄው እንዴት አንገብባል ዜድ ልበላኝ ሳሪ ልበላኝ ይሄው ንዝንዝ ከቅድም ጀምሮ ለዚች ነው የመጣሽው። አሁን እኛ ናፍቀናት ነው የሚመስልሽ ሳሪ። ወይኔ ቤታ ፎቶ አላነሳኋትም። ላንሳት አንዴ ድገሚያ። ለዚች አንበሳውን እንኳን የሰጠውሽን አላነሳሽም። ፎቶ አላነሳኋትም። ኧረ ድገሚያት። ወይ እባክሽ ቅጣት በዚህ ነው የምትሻሻት። ዛሬ አይሻል እንደሚጫወት በሚታጃጅ ላይ ወይ ዜድ ኮልኬላት ስሚ አንበሳ ኮልኬላት የጥጋባ ጥጋም እንዳሽተቀሽ በቤቴ ሌቭል አፕ ብታረጊ ምን ነበር ሌቭልሽ ቢጨምር በሰው ቤት የሰጠሽኝ ብላ ጥጋቧን ለዛው ፎ ብላ ጠጥታ ለብሷን አታውቅም ነበር። የዛን ቀን እኮ ኦኬ በቤት ሲሆን ይጨምራል። ፎቶ ተልኮልኝ እንደዚህ የጨፈርኩ አንበሳው ሀህ ያለ እንደዚህ እያልኩ ምናምን ፎቶ ተልኮ ቀይ በቴሌግራም ልክልሻለሁ። መቼ ስሚ መጣቃለች አንበሳ ራሱ መውረዱ ሰው ነው እኮ የሚልክላት። ትዝ ብሎሻል ግን የዛ ከሳውርድ ልጅ ይዋለው እኔ ኧረ የሆነ ቀን ራሱ ብዙ አንበሳ ወርዶልሻል። መታየሹ አንበሳ እና 40 ምናምን ኮይን ሰጠሽኝ እና ቲክታክ ዩኒቨርሳል ነው ብለሽኝ ነበር። አይ እዛን ቀን ብትይኝ ይሰጥሽ ነበር። የሆነት አይ ነው አይ ላቭ ዩ ቤታዬ። አይ ነው ማርያምን የዛን ቀን ብትይ አሁን የዛን ቀን ብትይ ዜድን መቼ እንደምትጠይቅ ያልንገርሽ ሳርዬ ፏ ብላ ጥፍት ብላ ነፍሷን ሳታቅ ጊፍት ስጪኝ እንዳትሰጥሻለች። ከዛ ውጭ ባለፈው አንበሳ ልትሰጠኝም ነበር እነ መማር ሹክክ ብሏት መሰለኝ አንበሳውን አስቆምኩ። ኧረ ዜድ እየረገ ይቆጭሻል። አንድ ቀን እኔም ቤት የሆነች ልጅ ደግሞ አንበሳ ልሰጣት በቤቴ የጠበቀችኝ ጠጥቻለሁ ጠብቅኝ አልኳት። ሙዚቃ ሽክፈች ዜድ የኔ ፍቅር ወይዬ አንበሳው እንትን ቼንጅ ላደርግ ስል አሃ ዜድ ወደ ቀልብሽ ተመልሼ አልሰከርኩም ነው እጪ ቢያስወጣት ነው እጪ ቆሻሻ ስብጆር ሰር እየጠበቁ በዛ ሰዓት ትሰጫለሽ። ግን ዜድ ፏስ ደስ ይላት የጌም ቀጠሮ ያሸነፍኩ ጊዜ 2500 አውጥቼው እዛ ጊዜ 2500 2000 ቀረ 2000 ቅምስ የለም በነገታ ኮይን ሳይ ኮይን ትመስክር ለፍላወር ማጣው የተወሰደ ለሰው ሰጥቶት ለምወደው ሰው ለዛው ሁሉ ለምወደው ሰው
እግዚኦ ማር እነ ክርስቶስ ከዛ ታስታውሽም ተዋት ዋታ አላስታውሽም። ኧረ ላያ አስታውሼ ነው የሰጠሁት። እኔ ራሱ ማለት ነው ሳሪ የጌሜን እንትን የጨረስኩትኝ ሰጥቼ ነው እንደው እንዲያረገችበት ተቆረጠ ተሰራ ይሉልኛል። ያቸው ለፊፊ ያለው ያቸው ለፊፊ ያለው አምስት ለፊፊ ትዝ አለኝ አንድ አረብ አየቻት አንድ አረብ ኮራት ትላታለች እንጣት ይገባታል ማርያም ደግሞ አማንሽ እኔና ዲቦራ ቦስ አማንሽ ዘይዛ በጣም አሪፍ ሰው ናት። አንድ አበባ ሳሰጠን ዊ ብለን ከዛ እናየዋለን። ለፊፊ እኮ ነው አይ ተናድጄ ነው በአረቧ ልደቷ ነበርና ያለቻት ዜድ ያለች አልትባል ፊፊ እኛ እኮ እርዳታ ምናምን ሲኖር እመቤቴን ነው የምልሽ መማር ቤት አንቺ አንበሳ እንደዚህ ነው እንደምንትን የሚለው በጣም ምርጥ ሰው ነው። አሁን ራሱ እርዳታ እንዳትረዳ ያረጓትኝ የራሳችን ሰው እዚህ ቲክቶክ ላይ ያሉ ሰው እየሰድበው ነው። ሰድበዋት እኮ ነው እና እኔ አውርጃታለሁ እኮ ሳሪ እኔ ቤት ገብተሽ ምን አገባችሁ በገዛ ብሬ አይደለም 5 ሚሊዮን ምልስ ምናምን ብላ አውርጃታለሁ እኮ እኔ። ለምንድን ነው ሰደቧት? በማማ ሄለን በሰጠችው ብርሽን ለምን ጭራሽ ሁሉ ታዩ እሱ መስደቧን ደግሞ ታዩ መሰደቧን ታዩ ጭራሽ ጊፍተሯ ሁሉ ሳይቀር ነው የተሰደበው አብሮ እቺ ሰውዬው ሁሉ ሳይቀር እግዚአብሔር አሁን ፊፊ ሰው ላይ አደርስ ገንዘቧ ነው ለፈለገ የሰው ትስት አዎ በእናትሽ እኔ በመማር አሁን ለዛ ነው አሁን አየሁኝ እኮ ለዛ ነው እንጂ በየእርዳታ ያልተሳተፈችበት እርዳታ ይኖር። ኧረ በመብራን አንቺ ገና ኮሜንት እኮ ፊፊ ነበር የሚለው ማርያምን እኔ አላቃትም በዚህ እርዳታ ላይ ማለት ነው። በቃ ለመጀመሪያ ጊዜ በህይወቴ ሼር አድርጌላት አላውቅም። በጌም ኔት ስጫወት እንደዚህ አንገቴ ቁረጥ ለቀጠሮ ጌም እንኳን አረኩላት። አንድ እናት እንደዚህ ሆኖ ሼር ሳደርግላት መጣ ምንም አላሳፈረችኝም። አንበሳ አንተሳው በስመ አብ ደነገጥኩ። ጥሩ ልጅ አማራኝ ጥሩ ልጅ በጣም እንደሱ አይለው በጣም ሰጪ ናት። ይልሽ ታሪ አንበሳን ስለሰጠች ሳይሆን እኔ የማየው ላይክ ከአበሾች ጋር ትገናኝ ከአበሾች ጋር ትጫወት እንገባሽ አይደለ ከነሱ ጋር ምናምን ነውና ለምን ገብቶ ቆይ ማን ገቡ ቤታ አንቺ የቀጠቀጥሻቸው ፍራይዴይ ጆሲና በዓልት ቋርሷ ጋር ገቡ። ከዛ ሲቀጠቀጡ ኢትዮጵያዊ ናቸው ነው አይደሉም ናይጄሪያን ብላችሁ ካምዳውን የሚል ጨፍሩ አለቻቸው። ኢትዮጵያ ተዋርዱ እናንተ ውርደተኛ አለቻቸው። አንቺ አንጻር ስታዩ ፍራይዴይ ምን አሉ ቤታዬ ፍራይዴይ ምን አሉ ዜድ እኮ ቀጠናት ነው የመጣ ነው እኔና አንቺ ቀጠናቸው ቀጠናት እኮ ነው የመጣችው አሏት። ለዚህ ውሸታሞች እኔ እኮ ከፊፊ ጋር ተጫዋች ሲሉኝ እኮ ባጥንቴ ነው የደረኩት። ምን ነው እናቴ ውርደቴ ከምከናለፍ አቅሜ አቅም እንዴ ያስበሽው እንደው በስማም የነጭ ማርያምን ታድላ ውይ ሰነጭናት ነው እንጂ ላይ የሚያዘንብብኝ ቁልጭ እያልኩኝ በስማም በታሪኬ በጣም ማርያምን ነው የምልሽ። እኔ በጣም ከማደንቃቸው ሰዎች እሷ ግን ፊፊ ጋር አንድ ቀንም እንደዚህ ተገናኝተን አውርተን ምናምን አናውቅም። ባይዘው ዞዬ ጋር አውርተናል። በጣም ጥሩ ሰው ናት። አለ የተባለ እርዳታ መማር ቤት ቀርታ አታውቅም። ነብይ በጣም በሆነ ሲሰድባት በጣም ነው የሚያንገበግበው። ቻሌንጅ አድርጊላታለሁ ለፊፊ ለዛው 1 ሚሊዮን ላስገባሽና የሆነ ነገር መላበይላታለሁ። አዎ ቻሌንጅ እንደዛ ለፊፊ አይተሻታል። አንዲቷ ቀደመችሽ እኮ የፊፊን ፕሮፋይል የፊፊን አካውንት ስክሪንሻት አድርጋ ለጠፈና ምን ብትል ጥሩ ነው ጋይስ በህልሜ አይቻለሁ ፊፊ ቻሌንጅ ልትሰጠኝ ነው 1 ሚሊዮን አስገባት ብላ ልትፋታለች። በገባላት እግዚአብሔር እንደዚህ ያ ልጅ እንዴት ሆነ? ቆይ አንድ ልጅ አልነበር እንዴት ሆነ? 1 ሚሊዮን ሰጠው ወልደ ገርግስ ከ500,000 አልፎ 1 ሚሊዮን ሰጠው። 1 ሚሊዮን ሳይሞላ ምን ሳይል በቃ ተው ብለው 500,000 አይደለም ከዛ በላይ 1 ሚሊዮን ሰጥቻለሁ አሉ። 1 ሚሊዮን እኮ ሰጠው ቤታዩ። ዋው ደስ ይላል። ስሚ ታዲያ ለምን እኔ እኮ አሁን ማርያምን አላውቅም ስለሱ ልጅ ለምን እንደሚቃወሙት ለምን ግማሹ የሚደግፉት እኔ አልገባኝም። ለማሪ እሱ በፊት ነበር ካላሳው ምንም ተቃወመውም ደገፈውም ምን አገባው ካላሳ የበፊት ችግር ነው። እኔ እኮ በፎሎ ምናምን መስሎኛል ከኮመንት ሲጣሉ አይቼ ግን ያለ በስማ አንዳንድ ያልታሰበ ነገር እኮ ነው የሚመጣልሽ። 1 ሚሊዮን በኢየሱስ በጣም ቢታ የቀጠሮ ጌም የሚያጫውታት ሰርዛባት ባክሽን አጫውቻ ዛሬ ማታ አስገብኝ። ማንን የቀጠሮ ጌም ዝም ብሎ ብድግ ብላችሁ ሰው ስለዘረዘባችሁ ነው ቤታ ቁጭ በይ መገባ ይመስላችሁ እንዴ? ምን ጉድ ናቸው እንዴ? ተዘጋጅታችሁ ለቤተሰብ ተናግራችሁ 2 ሳምንት ማስታወቂያ ሰርታችሁ ነው እንጂ ልጅቷ ሰው ስለሰረዘባት እኔ ገብቼ ልጫወት ማሪ
እንዴ ምን ሆነሽ ነው? ክብር የሚባል ነገር እኮ ነው። በክብሬስ አልደራደርም ሳርዬ፣ ቢጥንቅር ብሎ ይቀርብኝ እንጂ ብሸነፍ የኔ ጌም ቀጠሮ ማለት ነው። እንኪ መጀመሪያ ምንም አልመሰለኝም። የዛ ቀን አንቺ እንዴት እንደፈራው። ከዛ አይዞሽ ብሎ ጓደኞቼ የኢትዮጵያ አረቂ ሰጡኝ። አረቂ መጠጣት በእኔ ያልተጀመረ ይጀጁ ለድፍረት ብዬ ዜድ ለምን ነው የፈዘዝሽው? ያ እንትን ወስጄው ነበር። ጎመንም በልቼ ነበር። ጎመን የኢትዮጵያ ጎመን ያው ይገባሻል። ፋራ ከሆንሽ ጠሪዋለሽ ስሙ ልፍት ጸጥ ብለሽ አውሪ አታናጂ። ከዛ አረቄ መጠጣት በእኔ አልተጀመረም። በሲኒ ነው የሚሰጡኝ። ሲኒዋ ይዤ ላጥ እንደ ቡና ላጥ። ከዛ ታብታብ አድርጉ ማለት ጀመርኩ። ከታብታብ ፑሽ አድርጉ ማለት ጀመርኩ። ላጥ ይዤ እኔ ከሀቢባ ጋር አይተሽኛል። በድን እኮ ነው የሆንኩት። ጸጥ ብዬ ነው የተጫወትኩት። እንደ በድን ቁልጭ እያልኩኝ ማለት ነው። እኔ ሀቢባን አሸንፋታለሁ ብዬ አላሰብኩም። እግዚአብሔርን የምታሸንፈኝ ነው የመሰለኝ። በቃ አለ አይደለ በቃ ማርያምን በቃ የምሸነፍ ነበር የመሰለኝ። ያማ እና ሀቢባ ይኸው ለመጀመሪያ ጊዜ ተጫወት 9 ወር ሞላ ነው ጌም ተጫወተናል። ዲሳሪ በፊቱ አንቺ ግን አይገርምም? ጊዜው ሄዶ በፊቱ መባሉ ተጀመረ። 9 ሞላው እኮ አሁን ይኸውልሽ፣ ደግሞ በአመት ነበር እጫወታለሁ ያልኩት 9 ወር ሞላው። አሁን በ9 ወሬ ከማሜ ጋር ጌም አለኝ የቀጠሮ ጌም ከ2 ሳምንት ምናምን ከ3 ሳምንት በኋላ ብለናል። አሪፍ ነው ተጫዋች ማረኝ ከዛ በኋላ ለ9 ወር ማስታወቂያ ስሩ። ያለ 3 ሳምንት መሆኑ ፎታችሁ ለጥፋች ምናምን እንትን ማስታወቂያ ስሩ። እስከዛ ሰው እንትን እያለ ይሄዳል። ገባሽ? ኮይን ምናምን እየገዛ የሚሰጠው የነበረ አሁን ለዛ ጊዜ ምናምን ያጠራቅማል። እኔ ራሱ ያው ላጠራቅም እችላለሁ። ተጨናንቀው እንዴ ለምን ሲባል ማርያም ጭራሽ አጠራቅ ነው እንዴና ማሚ ጎንደሬዋ እሷ ጋር ነው የምትጫወተው። እኔ ደግሞ ስወዳት እኮ በስመ አብ ማሚ። አሁን እንዴት ነው የምትሆኛው? አሁን ዜድያን ምንም የታውቃችኋለሁ። ሁለታችሁ አላውቃችሁም፣ አታውቁኝም። የዛ ጊዜ ማሜ ጋር ነው የምትጫወቺው? አዎ አላውቃችሁም፣ አታውቁኝም ማለት ለሁለታችን ማሰጭ ነው እንዴ? ኧረ በስመ አብ ምን አደረጋችሁ? ወዳችኋለሁ። ዋ እና ለሁለት ሰው እኮ ይሰጣል ሲወደድ ለሁለት። እንዴት አድርጎ ኪሳራ ነው ቤታዬ። እንዴት አድርጎ 10,000 ከሆነ 5,000 5,000 15,000 ከሆነ 30,000 ከሆነ 15,000 15,000 አንድ አንበሳ መስጠቱ ሁለት ቦታ ትገምሽዋለሽ። ለዛም ለዚህ ግዴታ አንበሳ ስጪ ያለሽ የለም። እኔ ነኝ የዛን ቀን የገሜ ቀን አንድ ያንቺን ጊፍት አለኝ ብቻ እንደው አንድ አበባ እንኳን አለኝ። እኔ ነኝ። ኧረ አበባማ እሰጣለሁ የኔ ፍቅር፣ አበባ እሰጣለሁ። ችግር የለም። እኔ እኮ ለጨዋታው ድምቀት ነው አበባ ያልኩት። ሼም የለሽም አንቺ እንትና ትሰጫታለሽ። ማሬ ወይ ማሬ ደግሞ ለእኔ ጌም ቀጠሮ መጣ እኮ በስመ አብ አላሰብኳትም። አንቺ አውርዳልኝ ይሄ እሳት የሚተፋና እንትን አውርዳልኛለች። የሰው ውለት አረሽ። አዎ ኧረ በስመ አብ እኔ ማርያም ያላሰብኳቸው ነው የመጡ። ባይዘው ወይ ያሰብኳቸው ሰዎች ነበሩ። ፊፊ አላሰብኳትም ትመጣለች ብዬ ጭራሽ ያላሰብኳቸው አረ ነበሩ። ወይ ደግሞ ማሜ ጌመር አይደለችም። ገባሽ? ድሮ ነበር የምትጫወተው። ጌመር አይደለችም። ምናልባት እኔና እሷ ኖርማል የወዳጅነት ጌም እንጫወታለን። ስሚ ማሜና እኔ ወይ የወዳጅነት እንጫወታለን። ከዛ ግን ጌመር የሆነ ሰው ማለት ለምን ጌመር የሚቀጠቅጡ ከለ እንትን እንላለን። ወይም ቆይ ለማሚ ያወራታለሁ የወዳጅነት ከሷ ጋር እንጫወትና ይሆናል። ኃይለኛ ለምን እሷ ጌመር ስላልሆነች። አዎ ግን ሰው ከመጣላት እንዲታገርሽ ይመጣል ሰው ይመጣል። ከተጫወተ ይመጣል። አይ እንትን ወይ ደግሞ እንትን አድርጊ አንቺ ሌላ ጌም አለኝ በቃ ሳፖርት አድርጓት ለሷ ቢያችሁ ከፈለግሽ ማለት ነው። ምንም እየተጫወትን ነው እንጂ ዘድ ነው። የዛማ ማፋም ደስ አይላት እንዴ? ክብር የሚባል ነገር አለ። ኦኬ እኔ የምልሽ ቤታዮ አሁን በእናንተ አልመሽም? ኧረ ልተኛ ነው። እናንተ ሆናችሁብኝ ነው። ይኸውልሽ ዛሬ ይኸውልሽ ሳርዬ ቅድም ቀን ላይ ገባሁ አይደለ? እኔ ቀን ላይ ገብቼ በዛ ሰዓት ወደ 5 ላይ አንቺ ትንሽ ቆይቼ ወጥቼ ነበር። በዛ ሰዓት ወጣሁ ትንሽ ገብቼ ማላቀም ግን ዛሬ ለካሳ ሳይው አርብ ነው። ቅዳሜና እሑድ ደግሞ ላይቭ አልገባም። የዛሬ ሳምንት ነው ራሱ የገባሁት። አልገባም ቅዳሜና እሑድ ላይቭ ላይ ገባሽ? ዛሬ አያገኝም እኮ ብዬ ነው። ዛሬ አያገኝም ብዬ ነው ከመጣው። አውለቂው
ላይቭ ቅዳሜና እሑድ ገብተሽ አታውቂም? አላውቅም። አልፎ አልፎ ባለፈው ሳምንት ገስት ላይ ገባለሁ። ቤታዬ አይ ላቭ ዩ የተባልሽ ነው ወይ? አይ እንትና እኮ መስላኛለች። እንዴት ነሽ የኔ ቆንጆ? ግን ጉድ ነው እኮ ዘንድሮ እዚህ አደባባይ። በቃ ማሬ ተኝ። ልተኛ በቃ ማሮቼ ልተኛ። ሰኞ ልገባ